ሰላም እንዴት ናችሁ? ዛሬ ቻፕተር 3 ፓርት 1 እናያለን። ስለ ለርኒንግ ነው የምናየው ዛሬ ቻፕተር 3 ማለት ነው። ጀስት ቻፕተሩ ሞር ፎከስ የሚያደርገው ስለ ለርኒንግ ላይ ስለሆነ ማለት ነው። እዚህ ጋር የሆነ ጀስት ብሬን ስትሮሚንግ ኩዌስችኖች አሉ። ምንድነው ዋት ኢዝ ዘ ሚኒንግ ኦፍ ለርኒንግ ቱ ዩ? ዋት አር ዘ ኤሌመንትስ ኦፍ ለርኒንግ? ሃው ዱ ዊ ለርን? ጀስት መማር ምንድን ነው ለእናንተ? ራሳችሁን መጠየቅ ያለባችሁ ጥያቄ ዋት አር ዘ ኤሌመንትስ ኦፍ ለርኒንግ? ሃው ዱ ዊ ለርን? ጀስት እነዚህን ጥያቄዎች እስቲ በራሳችሁ ለመመለስ ሞክሩ እና ጀስት እዚህ ጋር አስብ ውስጥ ይሄ ለምሳሌ ኦልሞስት ኦል ሂውማን ቢሄቪየር ኢዝ ለርንድ። ሁሉም ማለት ይቻላል የሰው ልጅ ባህሪ ለርንድ ነው። ኢማጂን ኢፍ ዩ ሰደንሊ ሉዝ ኦል ዩ ሃድ ኤቨር ለርንድ። እስከ ዛሬ ድረስ የተማራችሁትን ነገር እስቲ ሉዝ ብታደርጉ ኢማጂን አድርጉ፣ ወይም ብትረሱት። እስካሁን አይምሯችሁ ላይ ያለ የተማራችሁት ነገር እያንዳንዱ ነገር ብጠፋ እና you would be unable to read, write or speak. You couldn't feed yourself, find your way home, drive a car, play a game or party. በጣም ከባድ ነው። አይታችሁ ከሆነ አሁን ሁሉንም ነገር ሉዝ ብናደርግ ምን ሀፕን የሚያደርግ ይመስላችሁ? ኢማጂን አድርጉ እስቲ። እስከ ዛሬ ድረስ ብናውቀውን እስከ ዛሬ የተማርነውን ነገር ሙሉ በሙሉ ሉዝ ብናደርግ በጣም ከባድ ነው እና what could you do? ጀስት ይሄን ራሳችሁን ጠይቁት እስቲ ይሄን ጥያቄ። እነዚህንም ጥያቄዎች በራሳችሁም ተወያዩ፣ በራሳችሁም ለማየት ሞክሩ። ጀስት ወደ ዋና ወደ ቻፕተሩ ሀሳብ እንገባለን ማለት ነው። ለርኒንግ ኢዝ ዘ አይ ኦፍ ዘ ማይንድ። ትክክል ነው። ለርኒንግ ኦር መማር ማለት የአይምሯችን አይን ነው። ስለዚህ አይምሯችን የሚያየው በምንድን ነው? በመማር ነው ወይም በለርኒንግ ነው ማለት ነው። ካልሆነ አይምሯችን ደንቆሮ ነው የሚባለው ምንም አይነት ነገር ማይማር ከሆነ ማለት ነው፣ ለርን ማያደርግ ከሆነ። ስለዚህ አይምሯችን እውቀትን የሚያገኘው እኛውን የሆነ ኢሜጅን በአይናችን እንደሚናይ አይምሯችንም ደግሞ የሆነ ነገርን የሚያየው በለርኒንግ ነው ማለት ነው። ስለዚህ ዩኒቨርሳል ኤንድ ዲስቲንክቲቭ ካራክተሪስቲክስ ኦፍ ሂውማን ቢንግ ኢዝ ዴር ካፓሲቲ ቱ ለርን። በቃ ሰዎችን ዩኒቨርሳሊ ያን ለሰው ልጅ ብቻ ለምሳሌ ከሌሎች እንስሳቶች ኦር በቃ ዩኒቨርሳሊ ዲስቲንክቲቭ ካራክተርስ የሰው ልጅ በቃ ዩኒቨርሳሊ ካራክተሪስቱ ምንድን ነው? የመማር ብቃቱ ነው። ካፓሲቲ ቱ ለርን ነው ማለት ነው። ስለዚህ learning is relatively permanent change in behavior which is the function of prior experience or practice. Relatively permanent change in behavior depend on experience or practice. ስለዚህ learning ማለት ነው ባህሪያችን or the behaviorአችን ላይ ፐርማነንት የሆነ ቼንጅ በሚፈጠርበት ጊዜ እየተማርን ነው ማለት ነው። ጀስት ከፕራየር ኤክስፒሪየንስ ከባለፈው ፕራክቲሳችን ኦር ከባለፈው ኤክስፒሪየንሳችን የሆነ ነገርን ስንቀስም ወይም በዛ ምክንያት ፐርማነንት የሆነ ቼንጅ በቢሄቪየራችን ላይ ሲታይ እኛ የተማርን ነው ማለት ነው። ስለዚህ እዚህ ጋር 3 ፖይንት ሪላቲቭሊ ፐርማነንት ቼንጅ። ሪላቲቭሊ ምን የሚል በቋሚነት የሚቀየር ለውጥ ማለት ነው። ስለዚህ ለውጥ ከሌለ ለርኒንግ የለም ማለት ነው። ስለዚህ ቢሄቪየራችን ቼንጅ ሲያደርግ ጀስት የተማርን ነው ማለት ነው። ምን ላይ ዲፔንድ ነው? ፓስት ኤክስፒሪየንስ እና አሁን ከምናደርገው ፕራክቲሳችን ላይ ዲፔንድ በመሆን ማለት ነው። the learning is not directly observable but manifest in the activities of the individual። ስለዚህ ለርኒንግን ቀጥታ ዳይሬክትሊ አናየው ግን ራሱን ማኒፌስት የሚያደርገው ራሱን የሚገልጠው በምናደርገው በድርጊታችን ማለት ነው። በምናሳየው አክቲቪቲ ኦብዘርቭ ይደረጋል ማለት ነው። ግን ለርኒንግን ቀጥታ እናየው ራሱን በአክቲቪቲ ምን ያደርጋል? ማኒፌስት ያደርጋል ማለት ነው፣ ይገልጣል ማለት ነው። ሶ ካራክተሪስቲክስ ኦፍ ለርኒንግ የመማር ካራክተሪስቲክሶች ምንድን ናቸው? ኮንቲኒየስ ሞዲፊኬሽን ኦፍ ቢሄቪየር ስሩ ላይፍ። በቃ ኮንቲኒየስ የሆነ ቢሄቪየራችን ላይ ሞዲፊኬሽን ሲታይ ጀስት ምን እየሆነ ነው? እየተማርን ነው ማለት ነው። ስለዚህ ፕሪፋዚቭ ኢት ሪችስ ኢንቱ ኦል አስፔክት ኦፍ ሁማን ላይፍ ሁሉንም የሰው ልጅን ቢሄቪየርን ያጠቃልላል፣ ሁማን ቢንግን ያጠቃልላል ማለት ነው። ኢት ኢንቮልቭስ ዘ ሆል ፐርሰን
ሶሻሊ፣ ኢሞሽናሊ፣ ኢንቴሌክቹዋሊ። ስለዚህ ለርኒንግ የሚያጠቃለው ምንድን ነው? ሙሉ አንድ ሰው ሲቀየር፣ ሶሻሊ ሲቀየር፣ ኢሞሽናሊ ቼንጅ ሲያደርግ፣ ኢንቴሌክቹዋሊ ቼንጅ ሲያደርግ ምን እየሆነ ማለት ነው? ለርኒንግ ነው ማለት ነው። ስለዚህ የለርኒንግ አንዱ ካራክተሪስቲክስ ነው ማለት ነው። ኦፍን ኤ ቼንጅ ኢን ኦርጋናይዜሽን ኦፍ ኤክስፒሪንስስ ሪስፖንሲቭ ቱ ኢንሲኔቲቭስ። እንደገና ደግሞ አን አክቲቭ ፕሮሰስ እና ፓወርፉል ነው። ስለዚህ ለርኒንግ አክቲቭ ፕሮሰስ እና ፐርፐዝፉል ነው ማለት ነው። ዲፔንድን ኦን ማቹሬሽን ላይ፣ ሞቲቬሽን ላይ፣ ፕራክቲስ ላይ ምናምን ምን ይሆናል? ዲፔንድ ይሆናል ማለት ነው መማር። ፕሪንሲፕል ኦፍ ለርኒንግ የሚባሉት አሉ። ኢንዲቪጁዋልስ ለርን ቤስት የመማር ፕሪንሲፕሎች የሚባሉት ኢንዲቪጁዋልስ ለርን ቤስት ዌን ዜ አር ፊዚካሊ፣ ሜንታሊ፣ ኢሞሽናሊ ሬዲ ቱ ለርን ማለት ነው። አንድ ሰው የሚማረው እንዴት ነው? ፊዚካሊ፣ ኢሞሽናሊ እና ሜንታሊ ሬዲ ሲሆን ምን ይሆናል? ይማራል ማለት ነው። ስቱደንትስ ለርን ቤስት ኦር ሪቴን ኢንፎርሜሽን ሎንገር ዌን ዜ ሃቭ ሚኒንግፉል ኦር ፕራክቲስ ኤክሰርሳይዝ። ጀስት በጣም በትክክል ስቱደንቶች የሚማሩት ኦር ለርን የሚያደርጉት መች ነው? ሚኒንግፉል በሆነ መንገድ ፕራክቲስ ሲያደርጉ፣ እንደገና ብዙ ኤክሰርሳይዝ ሲሰሩ ምን ይሆናሉ? ይማራሉ ማለት ነው። ለርኒንጋቸው አሪፍ ይሆናል ማለት ነው። ስለዚህ ብዙ ጊዜ የሆነ በተለይ ማቴማቲክስን ጀስት በማንበብ ብቻ ሳይሆን ለርን የምናደርገው ፕራክቲስ በማድረግ ነው። በሶልቭ በማድረግ ብዙ ኤክሰርሳይዝ በመስራት ለርን እናደርጋለን ማለት ነው። ለርኒንግ ኢዝ ስትሬንግዘንድ ዌን አኮምባይንድ ባይ ኤ ፕሊዘንት ኦር ሳቲስፋይንግ ፊሊንግ። ዘ ለርኒንግ ኢዝ ዊከንድ ዌን አሶሽድ ዊዝ አንፕሊዘንት ፊሊንግ። ጀስት ምንድነው ይሄ ኮንሰፕት? ለርኒንግ በጣም ጠንካራ የሚሆነው መች ነው? በቃ የሆነ ደስ የሚል ስሜት በሚሰማን ጊዜ ስንማር በጣም ነው የምንማረው። እንደገና ደግሞ ለርኒንጋችን በጣም አሪፍ ማይሆነው መች ነው? የሆነ ደብሮን የሆነ መጥፎ ሙድ ውስጥ ሆነን ስንማር ያ የተማርነው ነገር ጀስት በእኛ ላይ ዊክ ነው፣ በደንብ አንማረውም ማለት ነው ያንን ነገር። ቲንግስ ለርን ፈርስት ክሬት ስትሮንግ ኢምፕሬሽን ኢን ዘ ማይንድ ዛት ኢዝ ዲፊካልት ቱ ኢሬዝ። መቼም ቢሆን ቀድመን የምንማረው ነገር፣ ቀድመን የምናየው ነገር ምንድን ነው? ኢፌክት ያመጣል ማለት ነው ኋላ ላይ አይምሯችን ላይ። ጀስት በቃ ሞር ቶሎ የማይረሳ ነው። ቀድመን የምንማረው ነገር አይረሳም ማለት ነው። ቲንግስ ሞስት ሪሰንትሊ ለርንድ አር ቤስት ሪሜምበርድ። ጀስት አሁን እንዳልኳችሁ ቀድመን ያየነው ነገር አንረሳው። ልክ እንደዛው መጨረሻ ላይ ያየነውን ወይም ሪሰንትሊ በቅርቡ ያየነውን ነገር አንረሳውም ማለት ነው። ስለዚህ ቀድሞ የመጣና መጨረሻ ላይ ያለ ነገር በጣም የመታወስ እድሉ በጣም ከፍተኛ ነው ማለት ነው። The principles of intensity implies that students will learn more from real things than from substitute. ጀስት አንዳንድ ጊዜ ከሪል ከሆነ ነገር የመማር ብቃታችን ኢንቴንሲቲያችን በጣም ሀይ ነው የሚሆነው ማለት ነው። ዝም ብሎ ሰብስቲቲዩት ከማድረግ ይልቅ ጀስት ሪል ላይፍ ሪሊ እያየን ሪሊ የዳስስን የምንማረው አይነት ለርኒንግ በጣም ሀይ ነው ማለት ነው ኢንቴንሲቲው። ኢንዲቪጁዋልስ መስት ሃቭ ሰም አቢሊቲ ኤንድ ስኪልስ ዛት ሜይ ሄልፕ ዘም ቱ ለርን። አንዳንድ ጊዜ ሰዎች በተፈጥሮ በጣም የመማር ብቃት ያላቸው ሰዎች አሉ። ይሄ ራሱ እንዲማሩ ሊረዳቸው ይችላል ማለት ነው። ለርኒንጋቸውን በጣም አክቲቭ ሊያደርግ ይችላል ማለት ነው። ምክንያቱም አንዳንድ ሰዎች በተፈጥሮ በጣም የመማር ብቃት ያላቸው ሰዎች ስላሉ ናቹራሊ ማለት ነው። ቲንግስ ፍሪሊ ለርንድ አር ቤስት ለርንድ the greater than freedom enjoyed by individuals the higher intellectual and more advancement። በቃ በነፃነት ፍሪሊ ኦር ፈታ እያልን ምናምን የምንማረውን ነገር በደንብ እናስታውሰዋለን፣ አንረሳውም ማለት ነው። ፋክተርስ ኢንፍሉዌንስ ለርኒንግ። ለርኒንጋችንን አፌክት የሚያደርጉ ፋክተሮች አሉ። አንደኛ ሞቲቬሽን አፌክት ሊያደርግ ይችላል። ማቹሬሽን፣ ሄልዝ ኮንዲሽን ኦፍ ዘ ለርነር፣ ሳይኮሎጂካል ዌልቢንግ ኦፍ ዘ ለርነር፣ ጉድ ወርኪንግ ኮንዲሽን፣ ባክግራውንድ ኤክስፒሪየንስ፣ ሌንግዝ ኦፍ ወርክ ፔሪድ፣ ማስ ዲስትሪቢዩሽን ለርኒንግ። እነዚህ በሙሉ ምንድነው የሚያደርጉት? ፋክተር አፌክት የሚያደርጉ ናቸው ለርኒንጋችን። ለምሳሌ አንዳንድ ጊዜ ሞቲቬሽን ከሌለ አንማርም አይደል? ያንን ነገር ሞቲቬሽን አፌክት ያደርጋል ማለት ነው። ማቹሬሽንም ልክ እንደዛው ነው። አሁን ለህፃን ልጅና ትልቅ ሰው የመማር ብቃቱ የተለያየ ነው ማለት ነው። የጤና ኮንዲሽናችን፣ ሳይኮሎጂካል ዌልቢንጋችን ራሱ በጣም አፌክት ያደርጋል ማለት ነው ለርኒንጋችንም ማለት ነው። ስለዚህ እነዚህ በሙሉ ፋክተርስ ኢንፍሉዌንሲንግ ለርኒንግ በመባል ይጠራሉ ማለት ነው።